የደብረ ዘይት ሱባኤ ተካሄደ። በኢትዮጵያ ካቶሊካዊት ቤተክርስቲያን የደብረ ዘይት ሰንበት በልደታ ካቴድራል ቤተክርስቲያን የመስዋዕተ ቅዳሴ የንሳና ሱባኤ መርሐ ግብር ተካሄደ። በዕለቱ መስዋዕተ ቅዳሴውን ያሳረጉት ክቡር አባ ገብረ መስቀል ሽኩር በኢዮቤልዩ ዓመት እኛ የተስፋው ነጋዴያን ነን በሚል መሪ ቃል ላይ በመመርኮዝ ቃለ እግዚአብሔር አሰምቷል። ክብርነታቸው ባሰሙት ቃለ እግዚአብሔር ስለ ጾምና ስለ ኢዮቤልዩ አንድነት በማመላከት የኢዮቤልዩ ዓመት መሪ ቃል አሁን ካለንበት ሁኔታ አንጻር ያለውን አንድምታ አብራርቷል። ለዚህ ዓመት የተመረጠው ርዕሰ ሊቃነ ጳጳሱ ለዚህ ዓመት የመረጡት ርዕስ እኛ የተስፋው ተጓዦች ነን፣ የተስፋው ነጋዴያን ነን፣ በተስፋ ነው የምንጓዘው። ይህንንም ያሉበት ምክንያት አሁን ያለንበት ዓለም በብዙ መልኩ ብዙ ተግዳሮቶች፣ ብዙ ፈተናዎች ያሉበት ወቅት ነው። በእምነትም ረገድ ብዙ ፈተና ያለበት ጊዜ ነው። ጦርነት፣ ግጭት፣ መፈናቀል፣ የእርስ በርስ ጥላቻ፣ የእምነት መቀዝቀዝ እንዲሁም ደግሞ ተስፋ መቁረጥ ራሱ ያለበት ጊዜ ነው። አንዳንድ ጊዜ በማህበራዊ ሚዲያ እንመለከታለን አይደለም? የሆነ ሰው ተስፋ ይቆርጣል፣ መሄዴ ነው ይላል። በራሱ ጊዜ ይወስናል። ይህ ደግሞ ዓለም አቀፋዊም ይዘት ሀገራዊም ምናልባትም ቤተሰባዊም ግለሰባዊም ሁኔታ የሚመለከት ነው። ታዲያ በዚህ ጊዜ ነው ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በተስፋ መጓዛችንን ለማስታወስ የዚህ ዓመት ርዕሳችን የምናስተውለው ደጋግመን የምንመለከተው ነጥብ እኛ የተስፋ ተጓዦች ነን። ስለዚህ በምንም ምክንያት በእግዚአብሔር ተስፋ ልንቆርጥ አይገባም። ምክንያቱም በሐዋርያው ጳውሎስ መልእክት እንደሰማነው እግዚአብሔር የሰጠን ተስፋ አያሳፍረንም። እግዚአብሔር የሰጠን ተስፋ አይታጠፍም። ስለዚህ በእርሱ ተስፋ እናደርጋለን፣ እግዚአብሔርን እንጠብቃለን። ምንም የከፋ ነገር ውስጥ ብናልፍ፣ ብዙ ተግዳሮቶች ቢገጥሙንም ግን እግዚአብሔርን እንጠብቃለን። ተስፋ ማለት እግዚአብሔርን መጠበቅ፣ ያለማቋረጥ እግዚአብሔርን መጠበቅ። የኢዮቤልዩ ዓመት የመታደስ ዓመት፣ እንደገና በእምነት ጸንተን ለመቆም የመጀመር ዓመት፣ የህይወት ለውጥ ዓመት። የጾም ወቅትም ከዚህ የተለየ አይደለም። የጾም ወቅትም የመታደስ፣ ንስሐ የመግባት፣ የመለወጥ፣ እንደገና የመጀመር ጊዜ ነው። ስለዚህ ተያይዘው የሚሄዱ ነገሮች ናቸው። ክብርነታቸው መቀጠልም የኢዮቤልዩ ዓመት የምህረት ዓመት በመሆኑ አባቶ በደላችን ይቅር በለን ስንል እኛም የበደሉንን ይቅር ልንል ያስፈልጋል በማለት ተናግረዋል። በዕለቱ መስዋዕተ ቅዳሴ ላይ የተገኙት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል ዓለም በአሁኑ ጊዜ ያለችበትን አሳዛኝ ሁኔታ በማስታወስና ክርስቲያን መሆን ብቻ በርካቶችን ለሞትና ለስደት እያደረገ መሆኑን በማመላከት ሁሉም በእምነቱ እንዲጸና መክረዋል። ያን ጊዜ ተጠንቀቁ፣ ወደ እምነታችሁ ተመለሱ፣ በእምነታችሁ ጽኑ። በእምነቱ የጸና ነው የሚድነው። ይህ ሁሉ ነገር በሚሆንበት ጊዜ በዚህ ቀን ይሆናል፣ በዚህ ቀን የዓለም መጨረሻ ይሆናል ብሎ ለመናገር ከአብ በቀር የሚያውቀው ነገር የለም። ከአብ በቀር የሚያውቅ የለም። መላእክትም ቢሆኑ ልጅም ቢሆን አያውቀውም። ግን ያ ከመምጣቱ በፊት እናንተ በእምነታችሁ ጽኑ፣ በእምነታችሁ ጠንክራችሁ ኑሩ። ብፁዕነታቸው በካቶሊካውያን ጸሎት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከሆስፒታል ወጥተው ወደ ቅዱስ መንበር መመለሳቸውን በማስታወስ እንደዚሁ ለታመሙት፣ ለታሰሩት፣ ለሞቱትና ለሀገራችን ጸሎት አድርጓል። በደብረ ዘይት አብይ ጾም እኩሌታ በተደረገው የመስዋዕተ ቅዳሴ ንሳና የግማሽ ቀን ሱባኤ መርሐ ግብር በርካታ ካህናትና ከአዲስ አበባ በርካታ ቁምስናዎች የተውጣጡ በርካታ ምዕመናን በመገኘት የበረከቱ ተካፋይ ሆነዋል።